እኔ የምላችሁ ለምንድን ነው የውጭ ዜጎች ብዙ ጊዜ ከከተማ ወጣ ያለና ተራራ ቦታ ላይ መኖር የሚመርጡት? ኖቲስ አድርጋችሁታል ብዬ አስባለሁ። እኔ አሁን በሪል ስቴት እስከዛሬ በቆየሁባቸው ጊዜያቶች ይሄ የውጭ ሀገር ዜጎች ቤት ሲገዙ የውጭ ሀገር ዜጋ ቤት መግዛት አይችልም። ሜቢ ቪስት ካላቸው ወይ የኢንቨስትመንት ፍቃድ ካላቸው መግዛት ይችላሉ እንጂ የኢትዮጵያ አይዲ የሌለው ሰው መግዛት አይችልም። ግን ብዙዎቹ እኔ ወይ ሚስቶቻቸው ኢትዮጵያ ናት ወይ ባሎቻቸው ኢትዮጵያዊ ናቸው ወይ ኢትዮጵያ ላይ ኢንቨስትመንት ፍቃድ አላቸውና ቤት ሲገዙ ሆነስትሊ ነው ማወራችሁ የሆነ ተራራ ላይ ቪው በጣም ይወዳሉ፣ ቅዝቃዜ ነፋሻማ አየር ይወዳሉና አብዛኞቹ የሚገዙኝ እንደዛ ነው። ይሄን ቶፒክ ለምን አነሳውላችሁ? እኛ መገናኛ ጫካ ፕሮጀክት ተራራው ላይ ሳይት ጀምረናል ሽያጭና አሁን እያዩ ያለሁት ኦፊስ ላይ አብዛኛው የሚመጣው የውጭ ሀገር ዜጋ ነው። እንዴት ነው ይሄ ነገር የተደጋገመው እያልኩኝ ነበርና ለካ የውጭ ሀገር ዜጎች ተራራ ላይ አድቬንቸር ነገር ይወዳሉ። ብቻ ምን አለፋችሁ አሁን እኛ ኢትዮጵያውያን ከፍ ያለ ነገር አንወድም አይደል? ፐርሰናሊ ከፍ ያለ ነገር አልወድም። ዝቅ ያለ ሄይቱ ዝቅ ያለ ነገር ነው የምንወደው። እነሱ ግን ከፍ ያለ ነገር ይወዳሉ። በቃ ቪው እንዳልኳችሁ ከተማውን ማየት በማታ ያለውን ነገር ማየት ይወዳሉና አሁን የመገናኛ ጫካ ፕሮጀክቶቻችንን በጣም ኢንቨስት እያደረጉ ያሉትም እነሱ ናቸው። ምን ልላችሁ ነው ይሄን ቶፒክ ያነሳሁት? ይሄ የቪው የከተማ ውበትን ማየት ነፋሻማ አየር ማግኘት እኛም ጋር ብንላመደው እኔም አሁን ፐርሰናሊ ብለምደው ደስ የሚለኝ ነገር ነው። ለማንኛውም ግን መገናኛ የጫካ ፕሮጀክት አንዱ አካል የሆነው የቴምር ሪል ስቴት ዲያስፖራ ፕሮጀክት ለሽያጭ ይፋ ሆኗል። የሚገርመው ደግሞ ይሄ ሳይት በ3 አይነት ያከፋፈል መንገድ ነው ለሽያጭ የመጣው። እጁ ላይ 1,600,000 ብር ያለው ሰው መግዛት ይችላል ይሄንን ቤት። እንዴት አትሉኝም? ለምሳሌ ስቱዲዮኛ ጋር 4 ሚሊዮን ብር ነው ሙሉ ክፍያው። 1,600,000 ብር 40%ን ከፍላችሁ ቀሪውን የዛሬ 3 ዓመት ቤቱን ስትረከቡ መክፈል ትችላላችሁ። አስቡ 1.6 ሚሊዮን ብር ብቻ ከፍላችሁ ቀሪውን 60% ቤቱን ስትረከቡ ቁልፍ ስትወስዱ ነው የምትከፍሉት። ትልቅ አድቫንቴጅ አይደል? ሁለተኛው ደግሞ አሁን ላይ 100% የምትከፍሉ ከሆነ 35% ቅናሽ ይደረግላችኋል። ይሄ ማለት 4 ሚሊዮን ብር የነበረው ቤት 100% አሁን ከከፈላችሁ 2,400,000 ብር እናደርግላችኋለን ማለት ነው። ሌላኛው ሶስተኛው ኦፕሽን ደግሞ አሁን ላይ 20% ትከፍሉና 4 ሚሊዮን ብር ላይ 800,000 ብር ቅድመ ክፍያ ከፍላችሁ ቀሪውን በግንባታው መሰረት በ3 ዓመት ትከፍላላችሁ ማለት ነው። ያው ስቱዲዮ ያልኩኝ እንጂ ባለ 1ም ባለ 2ም ባለ 3ም አቨሬጅ የሆኑ ካሬዎች የተመጣጣኝ የሆኑ ካሬዎች ያልተጋነኑ ካሬዎች አማራጮች አሉን ማለት ነው። ይሄ ፕሮጀክት እንግዲህ የ3 ዓመት ፕሮጀክት ነው። ሌት መሆን አይችልም፣ ምክንያቱም የጫካ ፕሮጀክት አንዱ አካል ነው። በጣም ብዙ ሰዎች የሚፈልጉት በጣም በቃ እንደ አዲስ አበባ የሚፈለግ ሎኬሽን ነው። እንዳያመልጣችሁ። ሆነስትሊ ስፒኪንግ ቤት ለመግዛት ሀሳብ ካላችሁ ከዚህ የተሻለ ኦፈርም ሎኬሽንም ማታገኙ። ኢቭን ሀሳብ ባይኖራችሁ ራሱ አስቡበት። እያሰበ ላለ ዘመድ ወዳጃችሁን ደግሞ ሼር አድርጉለት፣ ተጠቀሙበት እላችኋለሁ። የኛን ስልክ ከስር እናስቀምጣለን። የቴምር ፕሮፐርቲስ ፕሮጀክት ነው፣ እየደወላችሁ መጠቀም ትችላላችሁ። ለማታውቁኝ ኢክራም ጌታቸው እባላለሁ። የቴምር ፕሮፐርቲስ ሴልስ ማናጀር ነኝ። ሰናይ ጊዜ